ኪንግ ቮን ኖቬምበር 6 ላይ ተተኩሶበት ከመሞቱ በፊት ከሊል ደርክ ጋር በጣም ይቀራረቡ ነበር። ኪንግ ቮን ማለት ቺካጎ ውስጥ ከሚገኙ አደገኛ ራፐሮች ውስጥ አንዱ ሲሆን አንድ ቀን የሰራት ስህተት ግን ህይወቱ እንዲያልፍ አድርጋለች። ይህንንም ተከትሎ ብዙ ሰዎች ጓደኛው ሊል ደርክን ለኪንግ ቮን ተበቀልለት እያሉ ይጨቀጭቁታል። ሊል ደርክም በግልጽ አልናገርም እንጂ ለኪንግ ቮን ተበቅየለታለሁ ብሎ ተናግሯል። በዚህ ቪዲዮም ሊል ደርክ የኪንግ ቮን ገዳይ የሆነውን ሊል ቲምን ለምን እንደማይገለው እናያለን። ላይክ ሼር ሰብስክራይብ እንዳይረሳ። ወደ ቪዲዮ ሊል ደርክና ኪንግ ቮን ቺካጎ ውስጥ ያደጉ ሲሆን እያዩ ያደጉትም ግድያና ዝርፊያ በመሆኑ እነሱም ሌላ ዓላማ አልነበራቸውም። በ2021 ቺካጎ ከፍተኛ የግድያ ወንጀል የተፈጸመባት ከተማ ስትሆን ቢያንስ በየሳምንቱ ሰዎች ይሞቱ ነበር። የኪንግ ቮን አባት ገና ኪንግ ቮን 10ዎቹ ዕድሜ ላይ እያለ የሞተ ሲሆን የሊል ደርክ አባት ደግሞ ድራግ በማዘዋወር ወንጀል የዕድሜ ልክ እስራት ተፈርዶበታል። ጊዜ በሄደ ቁጥርም የነ ኪንግ ቮን ሰፈር ኦብሎክ ተብሎ ተሰየመ እና ኪንግ ቮንም በጊዜው ያደጉ ሲሆን የተለያዩ ወንጀሎችንም እየሰሩ ነበር። እንደምትመለከቱት እነዚህ ማግሻቶች ኪንግ ቮን በተለያየ ጊዜ በፈጸማቸው ወንጀሎች የተነሳቸው ሲሆን ይህም ኪንግ ቮን ምን ያክል ለወንጀል ቅርብ እንደነበር ያሳያል። ኪንግ ቮን ወንጀል በሚሰራ ሰዓት ሊል ደርክ ፊቱን ወደ ሙዚቃ ዙሮ ነበር። ኪንግ ቮንንም ከቫዮለንስ ወጥቶ ሙዚቃ እንዲሰራ ያበረታታው ነበር። ነገር ግን ኪንግ ቮን የሊል ደርክን ምክር የማይሰማ ሲሆን በተለያየ ጊዜ በሰራው ወንጀልም ነፍሰ ገዳይ ተብሎ ተሰይሟል። በ2017ም የግድያ ወንጀል ፈጽሞ ፍርድ ቤት የቀረበ ሲሆን ጉዳዩን አሸንፎ ግን ወደ ቤቱ ተመልሷል። ወዲያውም ሙዚቃዎችን መልቀቅ የጀመረ ሲሆን በሰዎችም እየተወደደ መጣ። ሊል ደርክም የኪንግ ቮንን አቅም ተመልክቶ OTF ለተሰኘው ሌብሉ ያስፈርመዋል። ይህ OTF ወይንም Only the Family የተሰኘው ሌብልም ከብላክ ዲሳይፕል ጋንግ ጋር ግንኙነት ያለው ሲሆን በብዙዎችም ይፈራል። ሊል ደርክም ኪንግ ቮንን በብዙ ነገሮች የሚረዳው ሲሆን የተለያዩ ሙዚቃዎቹ ላይም ያስገባው ነበር። ኪንግ ቮን እና ሊል ደርክም ሁሌም አብረው ሲሆኑ ኢንተርቪው ሳይቀር አንድ ላይ ነበር የሚቀርቡት። አንድ ቀንም ኖ ጃምፐር ፖድካስት ላይ ቀርበው ያለ ኪንግ ቮን ስለሰራው ወንጀል ሊያወራ ሲል ሊል ደርክ ሳያስነካ ያስቆመዋል። When you get to that line, have you ever been convicted? Have you ever no experiences doing nothing? I ain't, በጣም ተቀራርበው የነበሩት ሊል ደርክ እና ኪንግ ቮንም በተመሳሳይ ወንጀል እስር ቤት ይገባሉ። ፌብሩዋሪ 2019 ላይ ሁለቱ ራፐሮች አትላንታ በሚገኝ ባር አካባቢ በተፈጠረ ተኩስ ተጠርጥረው ይታሰራሉ። የተጠረጠሩባቸው ወንጀሎችም በግድያ ሙከራና ህገወጥ መሳሪያ በመያዝ ሲሆን ሊል ደርክም ተርን ማይሰልፍ ኢን በተሰኘው ሙዚቃው ፍርድ ቤቱ ባልሰራው ወንጀል እንደከሰሰው ዘፍኗል። $300,000 ከፍለውም የተለቀቁ ሲሆን መገናኘት እንደማይችሉም ተነግሯቸዋል። ይህንንም ተግባራዊ ለማድረግ ኪንግ ቮንን ሃውስ አሬስት ፈርደውበታል። ይህም ማለት ሁሌም የሚያደርገው ነገር በፖሊስ እይታ ነው፣ እንዲሁም ወደ ውጭ መውጣት አይችልም። በእነዚህ አይነት ሁኔታ ውስጥ ሆነውም ሙዚቃ መስራት የቀጠሉ ሲሆን ኪንግ ቮንም ዌልካም ቱ ኦብሎክ የተሰኘውን አልበሙን ለቆ ትልቅ ስኬት አግኝቷል። ይህ አልበም ቢልቦርድ ላይ 5ኛ የተቀመጠ ሲሆን በብዙዎችም እየታወቀ ነበር። ነገር ግን ይህ ፕሮጀክት ከተለቀቀ ከሳምንት በኋላ ሁሉም ነገር የተቀየረ ሲሆን ኪንግ ቮን ጸብ ውስጥ ገብቶ ተተኩሶበት ይሞታል። በዚህ ምክንያት ሊል ደርክ ልቡ የተሰበረ ሲሆን ከዚህ በላይ የሚያናድደው ደግሞ በቀል ውሰድ የሚለው የህዝብ ጩኸት ነው። ኪንግ ቮን ጸብን መርጦ ተተኩሶበት የሞተ ሲሆን ገዳዩም ሊል ቲም የተሰኘው የኳንዶሮንዶ ጓደኛ ነው። ሊል ቲምም እስካሁን ድረስ በነፃነት የሚንቀሳቀስ ሲሆን ለዚህም ነው አብዛኞቹ ሰዎች እንዲሞት የሚፈልጉት። ሊል ደርክ የኪንግ ቮን ሞት ኢንስታግራም ላይቭ ላይ ያለ የሰማ ሲሆን ወዲያውም ፊቱ ሲቀያየር ይታያል። ወዲያውም ሊል ደርክ ኢንስታግራም ላይ የሐዘን መግለጫ የጻፈ ሲሆን ሙሉ ኮሜንቱ የነበረውም ስላይድ ፎር ቮን ወይንም ለኪንግ ቮን ተበቀልለት የሚል ጽሑፍ ነበር። ሊል ደርክ በብዙ ዘፈኖቹ ላይ ስለሰራቸው ወንጀሎች የሚዘፍን ሲሆን ከፑሻስቲ ጋር በሰራው ባክ ኢን ብለድ በተሰኘው ሙዚቃም የሞተ ከዝኑ ላይ ሲቀልድ የነበረውን ክራምፕ የተሰኘውን ግለሰብ እንደገደለው ዘፍኗል። ሊል ደርክን በቀል እንዲወስድ ከሚጨቀጭቁት ራፐሮች ውስጥ ቴካሺ 69 አንዱ ነው። አንድ ቀን እንኳን እንዲህ ብሎ የሊል ደርክ ፖስት ላይ ኮሜንት ጽፏል። ኖስኪ ናው ቮን and you still rapping go pick up a gun ብሎታል። ኖስኪ ማለት የሞተው የሊል ደርክ ከዝን ሲሆን 69ም ቶሎ በቀል ውሰድ ብሎ ነበር የጻፈው። ቴካሺ 69 ግን በዚህ ብቻ ያላበቃ ሲሆን ሁሌም ላይቭ እየገባ ሊል ደርክ ምን ያክል ፈሪ እንደሆነና የሚዘፍነው ነገር በሙሉ
ውሸት እንደሆነ ይናገራል። ሊል ደርክም ከድሬክ ጋር አንድ ላይ በሰራበት ዘፈኑ 6ix9ን የሰደበው ሲሆን ከአይጥ ወይንም ስኒች ከሚያደርግ ሰው ጋርም ሙዚቃ አልሰራም ብሎ ዘፍኗል። የ6ix9ine እንደዚህ አይነት ባህሪዎቹ የተለመዱ ሲሆኑ አንድ ጊዜ እንኳን ከቺፍ ኪፍ ጋር በገባበት ጸብ ምክንያት ወደ ቺካጎ ሄዶ ሙሉ ነዋሪዎችን ሲሳደብ ነበር። ከተለያዩ ራፐሮች ጋርም ቢፍ ውስጥ ገብቶ የነበረ ሲሆን ከሊል ደርክ ጋር የገባበትን ጸብ ግን ሌላ ታሪክ ወሰደው። አንድ ቪዲዮ ላይም ኪንግ ቮን ከሞትኩ በኋላ ጓደኞቼ ገዳዮችን ይበቀሉልኛል ብሏል፣ እናንተ ግን ምንም አልፈጠራችሁም ብሎ እነ ሊል ደርክን ተናግሯቸዋል። King Von said when I die my gonna slide every day. Cat. That shit is cat. Who slept for King Von yet? Rest in fucking piss. አሁንም 6ix9ine እነ ሊል ደርክን መሳደብ አላቆመም። ጂኒ በተሰኘው ሙዚቃውም ዮሜን ጋሻት ሂኖ ካሚንግ ባክ go get again and get some get back ብሎታል። በዚህ ዘፈን ላይም slide for von የምትል ጽሑፍ የምትታይ ሲሆን በዚህ ምክንያት ነው ብዙ ሰዎች የሊል ደርክ ፖስቶች ላይ slide for von እያሉ ኮሜንት የሚጽፉት። አብዛኛው የኪንግ ቮን አድናቂም ለልቲም በነፃነት መኖሩ ያናደዳቸው ሲሆን ሊል ደርክንም በቀል ውሰድ እያሉ ይጨቀጭቁታል። ጭራሽ ይባስ ብሎ አንዳንድ ሰዎች የሊል ደርክን ሙዚቃዎች አናዳምጥም እያሉ ነበር። You don't f with Lil Durk then. Lil Durk, he ain't slide for Von. Bro's dead. That was his homie. He ain't slide. እንደዚህ እያሉ የነበሩትም ነጮችና ስለ ስትሪት ላይፍ እውቅና የሌላቸው ሰዎች ሲሆኑ ቺካጎ ውስጥ ያለውን ሁኔታ ስላልተረዱ በቀላሉ በቀል መመለስ የሚቻል ይመስላቸዋል። ሊል ደርክ ግን ሁኔታዎችን የሚያይበት መንገድ የተለየ ነበር። ኪንግ ቮን ከሞተ በኋላ ለኪንግ ቮን ቤተሰቦች የሚፈልጉትን የሚያሟላላቸው ሊል ደርክ ሲሆን ይህንን ሁሉ ውለታ አድርጎ እንኳን ሰዎች አርፈው ሊቀመጡ አልቻሉም። አንድ ቀን እንኳን ሊል ደርክ ኮንሰርት እያቀረበ ያለ አንድ ሰው ይቀርበውና slide for von ይለዋል። ወዲያውም ሊል ደርክ ተናዶ ሰውየውን ይገፋዋል። ሊል ደርክም በተለያዩ ሙዚቃዎቹ ላይ የራፕ አድናቂዎቹን የተሳደበ ሲሆን ለዚህም ምክንያቱ አብዛኞቹ ሰዎች ራፐሮች ወንጀል እንዲሰሩ ይገፋፏቸውና ወንጀሉን ሰርተው ከታሰሩ በኋላ ደግሞ መልሰው ራሱን ራፐር እንዴት ይሁሉ ገንዘብና ዝና ያለው ወንጀል ይሰራል ብለው ይሰድቧቸዋል። ይህንንም ሊል ደርክ በደንብ የተረዳ ሲሆን ዘላለም የሚቆጭበትን ስህተትም ለህዝብ ደስታ ብሎ እንደማያደርግ ወስኗል። የተለያዩ ጥቁር ራፐሮችም ከሊል ደርክ ጎን ሲሆኑ ህይወቱን ባለማበላሸቱም ሲያደንቁት ነበር። Right now today about like King Von's nothing except slide for him positively. ሌላኛው ከሊል ደርክ ጎን የነበረው ሰው ደግሞ ቻርልስተን ዋይት ነበር። በተለያዩ ኢንተርቪውዎች ላይ እየቀረበም ሊል ደርክ በቀል መመለስ እንደሌለበት የተናገረ ሲሆን በቀል መመለስ ማለት lose situation ነው ብሎ ተናግሯል። Even more. I can't win with y'all. I can't win. This is a lose-lose situation that the fans want to put the rappers in. ስለዚህ ሁኔታ ቺካጎ ውስጥ የሚገኙ ጌንጎች ሊል ደርክን የሚወቅሱት ሲሆን ቡካ 600 የተሰኘው የኦቲኤፍ ራፐር ግን ማንም ቤቱ ውስጥ ሆኖ በእናቱ ስልክ እየተጠቀመ ለሚሰድበን ስድብ ግድ አይሰጠንም ብሎ ተናግሯል። Don't deal with it. But like this is not these people. Nah, if you let some probably some little snotty nose at home using their mama phone tell you to do some shit and that shit getting to you crazy. ሊል ደርክም አብዛኛው ሰው ቢጠላውም እንኳን ለሰፈሩ ልጆች ግን ድጋፍ ያደርግላቸዋል። በ2021ም ኦብሎክ ለሽያጭ ሲቀርብ ሊል ደርክ ገንዘቡ ምንም ያክል ቢሆን እገዛዋለሁ ብሎ ተናግሯል። ሁሉም ነገርም የሚቀየረው ሮቢንሰን ወይንም ለልፓብ የተሰኘው የኳንዶሮንዶ ከዝን በድራይቭ ባይ ሹቲንግ ሲሞት ሲሆን ለዚህ ግድያም ተጠርጣሪዎቹ የኦቲኤፍ አባላት ናቸው። የዚህን ወንጀል ፕላን ያወጣው ሊል ደርክ ሲሆን መኪናዎችንና የአውሮፕላን ትኬትም የቆረጠላቸው እሱ ነው። ኦገስት 19 2022 ላይም ኳንዶሮንዶና ከዝኑ ለልፓብ ሎስ አንጀለስ በሚገኝ ጋዝ ስቴሽን አካባቢ መኪናቸው ውስጥ ነበሩ። አንድ መኪናም ይመጣና የጥይት ናዳ አውርዶ ወዲያው ያመልጣል። በሴኩሪቲ ካሜራ ሲታይም የመኪናው ባለቤትነት የኦቲኤፍ ነው። በመቀጠልም ፖሊስ ብዙ መረጃዎችን ያጣራ ሲሆን ሊል ደርክ ተጠርጣሪ ሆኖ በመገኘቱም ኦክቶበር 2024 ላይ ይታሰራል። እስከዛሬ ድረስም ትራያሉ ያልተጀመረ ሲሆን ከሰሞኑ ግን ፍርድ ቤት እንደሚቀርብ ሲወራ ነበር። በአሁኑ ሰዓትም ህዝቡ ሊል ደርክን የረሳው ሲሆን ከጊዜያት በፊት በቀል ውሰድ ሲለው የነበረ ህዝብም በአሁኑ ሰዓት ፊቱን አዙሮበታል። ሊል ደርክ ጥፋተኛ ሆኖ ከተገኘም በአሜሪካ ህግ መሰረት ሰዎችን ቀጥሮ በቀል በመመለስ የግድያ ወንጀልም በገንዘብ በመደገፍ እንዲሁም የተለያዩ መሳሪያዎችን በማቅረብ
የእድሜ ልክ እስራት ይጠብቀዋል። ሊል ደርክ ጥፋተኛ ይመስላችኋል? መልሳችሁን ኮሜንት ላይ ጻፉልኝ። በቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።